ቆሻሻና እርኩስ አባት የለኝም ትሰማለህ ርካሽ ያኔ እናቴን ጥለሃት አስረግዘህ ጫወትክባት የሆነ መክፈቻ ነገር ፈልጉ እስኪ ብረት ነገር ፈልጉ አንተ ደግሞ እዚህ ምን ትሰራለህ መብራት እስኪ በዛ ጋር ይመስለኛል ተረጋጊ ነው ወንዶቹ እናንተ ተረጋጊ አባቴ ነው የምጠራው ተከታትለሽ መጣሽ እንዴ እኔ ነኝ አንተ ነው መከታተለው እኔ ማንቺ ጋር ገባለሁ ነው ወንዶቹ መብራት እስኪ በዛ ጋር ይመስለኛል ተረጋጊ ነው ወንዶቹ እናንተ ተረጋጊ አባቴ ነው የምጠራው ምን አደረጉሽ ምን እንዳደረጉሽ ምን እንጣ ነስቲ ተነስተሽ እስኪ አይዞሽ ነይ ልጅቷ ከዛ ቤት ወጣ እንደማታውቅ ጠዋት ሳትይቂ ለምን እዚህ መጣሽ አባቴ ነው የምጠራው አባቴን ጠራው አሁን በመስኮት እንታያል ነበር ነይ በመስኮት በቃ ነይ በመስኮት እንታያይ ምን ብለሽ ተከታትለሽ እንደኔ ባዘው ብለሽ ትገቢያለሽ እንዴ አባቴ እናትሽን አታውቂያትም እህት ወንድም አብሮ የሚኖር ቤተሰብ አልነበራችሁ አይ ለምን በር ቆልፎባት እስከመሄድ ደረጃ አንድ ወር ሙሉ ወጣታ ቤተሰቡን የመታከው አንተ ማታውቀው ነገር አለ እኮ ብዙ ነገር እኮ አለ ስለማታውቀው ነው አንተ I think it's just ይመስለኛል ሰላም በሩ ዝግ ነው በሩ ማን ጊዜ ዝግ ነው እንዴ እስኪና በደንብ ትነኝ በላት ክፈቹ በሩን ክፈች በሩን ይከፈታ አይመስለኝም አይከፈትም አለቻ የሆነ መክፈቻ ነገር ፈልጉ እስኪ ብረት ነገር ፈልጉ ምን ተከፍቷል ተረጋጊ እኔ ምንም ላደርግሽ አይደለም እስቲ ቁጭ ተረጋጊ እንዳንቺ ልትቆስ ተረጋጊ እና ገባንተ ተረጋጊ እነማን ናችሁ ተረጋጊ መብራት እስኪ በዛ ጋር ይመስለኛል ተረጋጊ እነማን ናችሁ እናንተ ተረጋጊ አባቴ ነው የምጠራው ተረጋጊ አባቴን ጠራዋለሁ አባትሽ የት ሄዶ ነው እነማን ናችሁ እናንተ እኛ የአባትሽ ጓደኞች ነን አባትሽ እኮ ስራ ቦታ ቤት ልጅ ያለችና ከሷ ጋር ቁጭ ብላችሁ ጠብቁን ብሎን ነው እሺ አባቴ ሰው አይጠራም አባቴ እዚህ ሰው አይጠራም እነማን ናችሁ እናንተ ማን ይላኮች ተረጋጊ ዛሬ በስራ ጉዳይ ትንሽ አልጨረስንምና እዚህ መተን ስራ ልንጨርስ ነው እሺ ነው ብዬ በሩ ለምን ተዘጋ በሩ ለምን ተዘጋ ሁሉ እንደዚህ ነው የምንዘጋው ለምን ሰው እንዳይገባ ለምን ሰው ለምን እንደማይገባ ምን አለ እዚህ ውስጥ እዚህ ቤት ምን አለ ሰው እንዳይገባ ስለሚፈልግ በሩ ዝግ ነው የሚሆነው አንቺ ለምን እንደዚህ ነው ለምን እሺን ተረጋጊ እሺ ተረጋጊ ተረጋጊ እሺ ተረጋጊ ይኸውልሽ የኔ ቆንጆ ሴት ስለሆንሽ ትንበስኪ ተወሰነ እኔ ማንቺ ጋር ገባለሁ የኔ ቆንጆ ተነሽ ይኸውልሽ እኔ ምናምን እዚህ ጋር እጫወታለሁ ወይ ወጥልኝ እሺ እኔ በቃ ባትሽ ምጥራው እሺ አይዞሽ እኛ እንሂድ እንውጣ
እስኪ አይዞሽ ነይ ቆይ የምናሳይሽ ነገር አለ ነይ እኛ ምን ልናደርግሽ አይደለም ስልክ ይስጠኝ እስቲ አባቴ አየሽው እዚህ ጋር ምን ላሳይሽ እንደሆነ እየው እሺ ነይ ቆንጆ ነይ ዛጋ እኮ ነይ ልናድርሽ ነይ እዚህ በመስኮት ስታይ እንደነበረው አይነት ነይ ቀስ ብለሽ ቆይ ዞር በል እሺ አንቺ ጎበዝ ነሽ መውጣት ትችያለሽ እኔ ግን መውጣት አልችልም ቆይ ስሚ አዳምጪ እኔ ስሚ እሺ ተረጋጊ እሺ ተረጋጊ ቆይ እኔ አስረዳሻለሁ ምን ነው አባቴን ጠራው እሺ አሁን በመስኮት ስንታያል ነበር ነይ በመስኮት በቃ ነይ በመስኮት እንታይ በቃ ተይ በዚህ በኩል እንታይ ነው ለምን ቤት ውስጥ የገባችሁ ቤት ውስጥ ገባችሁ እኛ እንወጣለን በቃ ከዚህ በኋላ ተረጋግተሽ ቁጭ በይ ይውጡ እነሱ ብቻሽን እኛ ብቻ አንቀር እነሱ ይውጡ እኔን አትፈልጊኝ እሺ እነሱ ውጡ እናንተ ውጡ እስኪ ውጡ በቃ ውጡ ካሜራማኖቹ ይቀርና ውጡ አይሹት ዛጋ የያዘውን ነገር ይሄ ምንድነው የያዘው ፎቶ እያነሳሽ ለምን ያልፈልግ እንደዚህ አይነት ያው እዛ ጋር እንዳለው እንዳንተ አይነት ፎቶ እንደዚህ ሊሰጠን ስጦታ ሊሰጠን ለምን እናንተ ለምን መጣችሁ አብረን ፎቶ እንድነሳ ማን ነው ብሏችሁ እኛ እኮ እዚህ እኮ ነው የምንኖረው እዚህ እኮ ነው የምንኖረው ሁልጊዜ በመስኮት ታይኔ እንዴ ሰነ ላይ ሻተ መጣችሁ እሷ እኮ እህቴ ነች አንቺ ምን ጋር እንድትጫወቺ እኔ አልጫወት ሁሉም ታዲያ በመስኮት የምታዩ በቃ እኔ ውጭ ላይ ነው እንጂ እኔ አልጫወትም አልወጣም በቃ እኮ አትውጪም ግን ለምንድን ነው በመስኮት የምታዩ ለምንድን ነው የምታለቅሽው ማየት ፈልጊ እኮ ለምንድን ነው የምታለቅሽው ታዲያ ምንም ዝም ብዬ እኮ ሰው ልጅ ዝም ብሎ ያለቅሳል የኔ ወድ የሆንሽው ነገር አለ አይ የለም ቆይ አባትሽ ይደበድብሻል አይ አይደበድበኝ እሺ ማን ነው እዚህ ያለው ከአባትሽ ውጪ እዚህ ማን ነው የሚኖረው ማን እኔ ብቻ ምን አድርጊ ይለሻል ምንም አድርጊ አይለኝም አትውጪ እነሱን ከፈረሻቸው ለኔ ንገሪኝ ምን አድርጊ ነው የሚልሽ ምንም አድርጊ አይለኝም አትውጪ ነው የሚለኝ አትንኪኝ እሺ መጥቶሽ ያውቃል አይነተኝ እና ለምንድን ነው ሰው የፈራሽው በቃ እኔ አልወጣም አባትሽ እሺ ስንት ሰዓት ነው የሚመጣው ማታ እኛ እኮ አባትሽንም ልናወራው ከዛ ይዘናት እንውጣና አዎ የመሸኩ ነው የጨለመ እኮ ነው ያው ከትንሽ ሰዓት ነው የቀረው ዲዬ አሁን እኮ ይመጣል አባትሽ ከዛ ከአባትሽ ጋር ቁጭ ብለን እናወራለን አብረን ምሳ እንበላለን ስራው ቦታውን ታውቁታላችሁ እኔ እኮ አብሬው ነው የምሰራው ከአባትሽ ጋር እኔ ደግሞ እዚህ ነው የምኖረው እንደምታውቂው እዚህ ሁሉ ጊዜ ታይኔላ እና ለምንድን ነው ያልነገረኝ እንደምትመጡ ጧት አንቺ ተኝተሻል ነበር የወጣው ጧት ተኝተሽ ነበር እኮ እሱ ሲወጣ ቢሆንም ይነግረኛል ማታ እኮ እንደ ማታ ነው ማታማ ሲመጣ አሁንማ ይነግሩሻል አይደለም ትላም ማታ ሲመጣ ነገ ሰው ይመጣል ይላል ስራ በተረስቶት ይሆናል ያው ታውቂው ስራ ሲበዛ ብቻውን አይደለም የሚሰራው እናትሽ የት ሄዳ ነው እኔ እንጂ ከማን ጋር ነው ያደግሽው ከአባቴ ጋር እናትሽን አታውቂያትም እህት ወንድም አብሮ የሚኖር ቤተሰብ አልነበራችሁ እነማን ናቸው እነሱ እዚህ ቤት ማን ከአባትሽ ውጪ ማንም የለም ሰው ማን መጥቶ ያውቃል እንደኔ አይነት እህት እንደሱ አይነት ወንድም የለሽም እናንተ እህትና ወንድም ናችሁ የምትባሉት አይ እኔ አላውቃችሁ በቃ እኔ ወንድምሽ ነኝ እሺ ከዚህ በኋላ ወንድም ነው ስሜ ግሩም ይባላል ወንድም ማለት ስታለቅሽ የሚያጽናናሽ ብስኩት የሚገዛልሽ የሚጠብቅሽ የሚንከባከብሽ ነው እህትም ልክ እንዳንቺ የምትንከባከብሽ ጸጉርሽን የምትሰራልሽ አይ እኔ አልፈልግም ለምን አላውቃቸውም እነሱ እኮ አሁን አወቅሽና አሁን ከዚህ በኋላ እንሆንሻለን ብስኩት ትግዛልሽ አልፈልግም ምን ልግዛልሽ ምንም አባቴ የሚሰራልኝ ብቻ ነው ነገር እሱ ነው ምግብ የሚያበስለው ቤት ውስጥ እንጀራ ማን ነው የሚጋግረው አባቴ ወጥተሽ ታውቂያለሽ ከዚህ ቤት አንድ ወር ሙሉ እኮ ከመጣሁ ጊዜ ጀምሮ ወጣት ታውቅማለች መቼም ሽንት ቤት ነው የምትጠቀሚው አለን እዛ ውስጥ ማለት ምንድን ነው ትምህርት ቤት ሄደሽ ታውቂያለሽ ማን ነው እሱ
ትምህርት ቤት ሰዎች ጋር ትምህርት ቤት ማለት ብዙ እንዳንቺ ያሉበት ተማሪዎች ያሉበት ሰዎች ያሉበት እነማን ናቸው እነሱ? ብቻ ከዚህ ቤት ወተሽ አታውቂም ከተወለድሽ ጀምሮ? ለምን? በቃ እኔ ሰዎች ስለማይፈልጉ ሌላ ሰዎች እኔን ጋር እንትን ስለማይሉ ነው ያሉት። ማን ነው እንደዛ ያለሽ? ግዴታ አባቴ ያውቃል። ሰው እኮ ነው። እሺ አይ እውነቱን ነው። እኔ ከወጣሁ ይገሉኛል። ማን ነው የሚገልሽ? በቃ ይገሉኛል። እኔ ሰው አይፈልገኝማ። ለምንድን ነው የማይፈልግሽ ሰው? እኔ ከቤት አልወጣም እኮ። ለምንድን ነው ሰው የማይፈልግሽ? እስኪ ንገሪ። በቃ እኔን አባቴ ብቻ ነው የሚፈልገኝ። ለሰው ነው እኮ እንዲህ ሰው እኔ አሁን እፈልግሻለሁ። አባትሽ አይደለም ግን እፈልግሻለሁ። እሺ እኔ አልፈልግም ማንንም። በቃ ሂዱ ውጡ። እኔ አልፈልግም። እሺ በቃ ማንንም ሂዱ። እንወጣለን እኮ እኛ እንሄዳለን እኮ። በቃ ሂዱ። እኔ አልፈልግም ከማንም ጋር አልሆንም። የደረሰብሽ ነገር አለ? ድብደባ ሆስፒታል ገብተሽ ታውቂያለሽ? የት ነው ደግሞ? አሞሻቅ? አይ እንደዚህ ማስታወቅ ምናምን? አይ አሞሻቅ? አዎ አባቴ ቢያመኝም እንደዛ አባቴ ነው የሚያክመኝ። ዶክተር ነው እንዴ? ዶክተር ነው አባትሽ? ሁሉንም ነው። አዎ ለምንድን ነው ከቤት የማልወጣው ብለሽ አታውቂም? አውቃለሁ። ምንድን ነው የሚልሽ ታዲያ? ሰዎች እኔን እንደማይፈልጉኝ እንደሚገሉኝ ውጭ ላይ ካገኙ። ለምንድን ነው የሚገሉሽ? ለምንድን ነው የሚገሉሽ? እኔ እንደ ሰዎች ስላሉ በቃ እኔ ማንም አይፈልገኝ። እንደ ሰዎች ማለት ምንድን ነው? በቃ እኔ እንደ ሰዎች አይደለሁም። እኔና አንቺ አሁን ምናችን ይለያያል? በቃ እንለያያለን። በቃ እንደ ሰው አይደለሁም። እኔ እንደ ሰው አይደለሁም። በቃ አይገባሽም እንዴ? ሰው ነሽ። እንደሷ ነሽ አንቺም አይደለሁም። ይኸው ፀጉርሽን ያንቺ ረጅም አይደል? ይሄ ሰው ያባታ ነው ብዬ ግን ለማሰብ በጣም እየተቸገርኩ ነው። አይ ለምን በር ቆልፎባት እስከሚሄድ ደረጃ አንድ ወር ሙሉ ወታ ተጠቅማለች እኮ ሰው። አቤት ነች እንግዲህ። አትሄዱም ወደ ቤታችሁ እንዴ? እናንተ አባታችሁ አይቆጣችሁ? አባትሽ ይመታሻል? አባታችን ሰው ይወዳል እና አይቆጣም። ይመታሻል? አይመታኝም። ዱላ አንስቶብሽ ያውቃል? አይ እኔ እንደዛ ከማን ጋር ነው የምተኘው? ብቻዬን። አባትሽ ጋር ተኝተሽ አታውቂም? አይ ብቻሽ ነው ሁሌ? አንድ ቀን ልብስሽን ማን ነው የሚያጥብልሽ? አንቺ ገላሽን ማን ነው የሚያጥብሽ? አባቴ። ገላሽን የሚያጥብሽ? እናንተ አትሄዱም እንዴ? ገላሽን ሲያጥብሽ ሌላ ነገር አድርጎሽ አያውቅም? ምን ሌላ ነገር? ምንድን ነው ሌላ ነገር? ሌላ ነገር ነው ማለት ይነካካሻል ገላሽን ሲያጥብሽ? እና በፍታ ነው እያለ ነው እንደሚያጥበኝ። አንተ ታጥባ አታውቅም እንዴ? አውቃለሁ። አባታ ታጥባ አያውቅም? ያውቃል። እና ታጥብሽ አታውቂም? ታጥብሽ አታውቂም? አባትሽ አጥብሽ አያውቅም? ያውቃል። እና እንደዛ አታውቅም? ለማወቅ ያክል እኔም አጥቦኝ ያውቃል አባቴ። እና እንደዛ አታውቅም? አውቃለሁ። እስኪ ዞር ዞር ብለን እዚህ አካባቢ አንዳንድ ነገሮችን አጣርተን እንምጣ። በቃ እንመጣለን። እሺ እኔ አይዞሽ። እሺ ምን ይዤ እንደመጣችሁ ግን ለአባቴ ነግረዋለሁ። እሺ ሁለታችሁ ምን ነግረዋለሁ። አሁን ነው እሺ ምን መጣው ተመልሰን እንመጣለን እኮ። ያበቃላችኋል። ከያዛችሁ ገላችኋል። ሰው ይገላለበትሽ እዚህ ቤት ያምጥቶ ሌላ ሰው ገሎ ያውቃል? አረ አያረግም። ግን ዛሬ እዚህ ቤት ስለመጣችሁ ጉዳችሁ ነው የሚፈላው። እሺ እዚህ ቤት ሲመጣ የሆነ ሰው ጉዱ ፈልቶ ያውቃል? እዚህ ቤት ሰው መጥቶ አያውቅማ። በቃ ችግር የለም። እስኪ መጣን። እሺ አይዞሽ። እሺ ስለሆነ እንመጣለን። ከአባትሽ ጋር እንመጣለን አብረን። እሺ አሁን ተመልሰን አትዝጊው። እሺ በሩ አይ ክፍት አባቴ ካገኘ ይቆጣል እኮ። ከውጭ እኮ ነው ተዘግቶ የነበረው እኮ። አሁን ከውስጥ ዘጋዋለሁ። እሺ ችግር የለም። ስትመጪ ስንመጣ ትከፍችልናለሽ። አባትሽም አብሮን ስለሚመጣ
አባቴ ከመጣ ነው የምከፍትላችሁ፣ ለእናንተ አልከፍት። እሺ እሺ። ሰላም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ ያው እዛው ቀን ላይ ነው የምንገኘው። ለማጣራት ሞክረን ነበር፣ ስለ ልጅቷ ጀርባ ለማጥናት ሞክረን ነበርና ከዛ ቤት ሁለት ሰዎች እንደሚኖሩ አባትና ልጅ እንደሆኑና ልጅቷ ከዛ ቤት ወጥታ እንደማታውቅ ጠዋት ቆልፎባት ነው የሚወጣው። ሰውየው ይመላለሳል፣ ይወጣል፣ ማታ ይመጣል፣ ቆልፎባት ነው የሚወጣው። ያው ድምጽ ምናምን ሰምቶ እንደማያውቁ ለቅሶም ምንም ነገር ያው ሰምቶ እንደማያውቁ ልጅቷ ከተወለደች ጀምሮ ከዛ ቤት ወጥተው እንደማያውቁና ያው አንዳንድ የሰማናቸው ነገሮች አሉ። ያው ቁልፍ ይዤባት ነው የወጣሁት እንዳትቆልፍብን በሩን ያው ድጋሚ መገንጠል እንትን ከምንልም ያው ያጣራናቸው ነገሮች አሉና እስኪ ያው አባቴ ወደ 11 ሰዓት አካባቢ ይመጣል ብሏል። ኦልሞስት ያው ሰዓቱ ደርሷል። ግን ቀድመን ገብተን እስኪ አንዳንድ ጥያቄዎችን እንጠይቃት። ያው ስለ እናቷም የሰማናቸው ከባድ ነገሮች አሉ። ያው የአካባቢ ሰውም ብዙ ነገሮች ስትል ያው የህሊና ጓደኛ እዚህ ቤት ከገባች 2 ወር ሆኗታል እዛ ግቢ ከተከራየች እና 1 ወር አካባቢ ያህል ደግሞ ልጅቷን አይጣታለች። እና አጋጣሚው ቤት መዋል ጀምራ ስራ ፈታ በመስኮት ልጅቷ ብዙ ጊዜ እያየቻት እንደነበርና እስኪ ብዙ ነገሮች ሰምተናል። እስኪ እንግባና ደግሞ ያለውን ነገር እናያለን። እስኪ ነው ተከተሉ። የመሰለኝ ቁልፉ ከፈት በጣም ነው የሚያስቸግረው። እንዴት ዋልሽ? ሰላም ነሽ? ተመልሼ የመጣሁ ነይ ቁጭ በል። ቁልፍ ረስቼ ይዤብሽ ሂጅ የቤቱ እኮ ይሄ ቁልፍ ይዤ መጣሁ። አሁን ማንም የለም፣ ያው እሱና እኔ ብቻ ነን ያለነው። ቁልፍ ልሰጥሽ ነው። ነይ 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 ሂጂ ነይ። እሺ ነይ ነይ። ያንቺ ቤት አይደል? ነው ቁጭ እኔም እዚህ ጋር ልቀመጥ። እዚህ ጋር ነው። እሺ እኔ እኮ ቁልፍሽን ይዤብሽ ወጣሁና የቤቱን ቁልፍ መቆለፊያውን ለምን ዘውጣ ረስቼው ተሳስቼ ምንድነው መርሳት እንትን አልኩት የነቀልኩትና በእጄ ይዤው እንዳያስኩት ምን እየሄድኩኝ አትሰጠኝም እንዴ? ለምንድን ነው እንዴ ያስኩኝ ነበር እንዴ? ለምንድን ነው እንዴ ያስኩኝ ነበር? እንዳትቆልፊብኝ አባቴ ከመጣሁ ይደበድባል። እኔ እኮ ይኸውልሽ አባትሽ ጓደኛ ነኝ፣ ስራ ቦታ አብረን ነው ማለት በጣም ነበር ጓደኛዬ። እሱ የሚመጣው ማታ ነው። ማታ አይደል 11 ሰዓት አይደል የሚመጣው እኮ 11 ሰዓት ምንድነው ሲመሽ ነው እሱ የሚመጣው እኮ ሲመሽ አይደል የሚመጣው። ስለዚህ እስከዛ ቤት ጠብቀኝ እኔ ሲመሽ ነው የምመጣው ብሎ ቤታችን ማን ያሳየ? እሱ ያሳየ እና ለምን ያሳየ? ቀን አልገባህም ነበር? ትላንትና ነው ያሳየኝ እኮ ትላንትና ያሳየኝ። ከዛ ነገና አለኝ። ላንቺ አልነገረሽም አይደል እኮ ስራ በዝቶበት ነው የሚሆነው። በጣም ብዙ ሰዓት እየሰራ ሆኖ ለዛ ነው። እሺ እና አሁን እዚህ ልጠብቀው እስኪመጣ ድረስ እስኪመሽ እና ቤት አባት ያንተ አባት ምንም አይልህም? አይቆጣኝም የኔ አባት። እስኪመሽ ሰው ጋር ስትሆን ምንም እንትን አይቆጣህም? ለምን አንቺ ይቆጣሻል? እኔማ ከቤት አልወጣማ፣ ግን በወጣ ይቆጣኛል፣ ግን አልወጣም። እንዳትወጪ ብሎሻል? በመስኮት ታዲያ ምንድነው የምታየው? ውጪ ምን እንዳለ ያለው። ለምን ወጥተሽ አታዩ? ሰዎች እንደኔ አይነት እንደ አባቴ አይነት ያለው በቃ። ታዲያ ለምን ውጪ አትወጪ? ሰላም አታያቸው ሞተሽ? አባቴ እንደ ይገሉኛል። አይገሉሽም አላልኩሽም እኮ ምን ያደርጉሻል? ሰው ምንም ማድረግ እንደ እኔ ለምን አልገደልኩሽም? አይ ውጭ ያሉት ግን ክፉ ናቸው። እኔ ማንም ሰው ስለማይወደኝ ከአባቴ ውጭ ይገሉኛል። ለምን በቃ እኔ እንደ ሰው አይደለሁማ። ለምን ሰው ነሽ? ይኸው እኔና አንቺ አሁን እኔና አንቺ ፀጉራችን ብቻ ነው የሚለየው። ለምን
እኔ ወንድ ነኝ አንቺ ደግሞ ሴት ነሽ። እኔ ደግሞ ሴት አይደለሁማ። ለምን? ሴት ነሽ እንጂ እንደዛም አይደለም። ይኸው ፀጉርሽን ይኸው ከዛ ጆሮ አለሽ አይን አለሽ አፍ አለሽ አፍንጫ አለሽ እኮ በሱ ብቻ ነው ምንም መሳሰል። ሌላውስ? እንመሳሰል። ትምህርት ተምረሻል? ምን አልተማርሽም ለካ አይደል? ምን ደፍተር ምናምን ሰጥቶሽ አያውቅም? ምንድነው የሚበላ? አይ አይደለም። እንደዚህ ደፍተር እንደዚህ ሆኖ እንደዚህ እንደዚህ ያሰሽ መጽሐፍበት አባቴ እጄን ይዞ ያስለምደኛል። አስለምዶሻል? ትንሽ ለምን ውጪስ ግን ወተሽ እንድትማር ያላረገሽ? ከለክልሽ ነው እንደዚህ እንደ መጽሐፍ በቃ ሰዎች እንዳይገሉኝ ብሎ እዚህ ሲመጣ ሲያርፍ ያስተምረኛል። መጥፎ ነው አባትሽ? ምንድነው መጥፎ? ይሰድብሻል፣ ይመታሻል፣ ይቆጣሻል፣ ይቆነጥጥሻል? አረ የሚያስቸግር ልጅ ነው እንደዛ የሚደረገው። እኔ አላጠፋም፣ ስለዚህ አይመታም። አታስቸግሪም አይደል? ያስቸግር። አታለቅሽም? ለቅሶ ድሮ ነበር፣ አሁን አላለቅስም። ድሮ ለምንድን ነበር የምታለቅሽው? ብቻዬን ስሆን ነው ማለት። ብቻሽን ከሆንሽ ለምን ሰው አምጣልኝ አትይም? ከየት ያመጣል እሱ? ከየት ያገኛል ሰው? እንደኔ አይነት አምጣልኝ ለምን አትይም? ከየት ያገኛል ሰው? እንዴ ስራ ሰው ሄዶሽ ወስዶሽ አያውቅም? ኧረ እኔ አልወጣሁም እስካሁን። አብራችሁ ስለምን አልወጣችሁ ከሱ ጋር? እናንተ እኮ ብዙ ሰዎች ያውቁታል፣ ሰዎች ይወዱታል፣ ስራ ይሰራል። እኔ እኮ አልወጣም። አይ ለምን አብራችሁ ለምን ይዞሻል? ይደምሱ በቃ እኔ እንዳልሞት ነው ሰዎች እኔ እንዳይገሉ። አይዞሽ እሺ። እኔ አሁን አለው አብሬሽ ነኝ፣ እዚህ ያጫውትሻለሁ። ሁሉ ቀን ነው የምትመጣው ከዚህ በኋላ? ሁሉ ቀን እኔ ጋር ልትጫወት? እሺ። ከዚህም ይዤሽ እሄዳለሁ። እሺ። ትችላለህ ጨዋታ? አብረን እንጫወታለን፣ እዚህ አብረን እንውላለን። እሺ እሺ። እንቅልልቦች ተጫውተህ ታውቃለህ? ትጫወቻለሽ አንቺ? ግን ብቻዬን ነው። አባቴ ሲመጣ ደግሞ አዳዲስ ድንጋዮች ስለሚያመጣልኝ ከዛ እኔ ብዙ አይጦች አበላዋለሁ። ስንት ማለት መቶሽ ያውቃል? እነዛ በድንጋዮቹ? አረ አይመታኝም። ምንም አርጉሽ አያውቅም አይደል? አይቆንጥሽም፣ አይደበድብሽም? እስኪ አባትሽን እኮ ሲመጣ ከስራ አይቀርም አይደል? ሁሌ ይመጣል አባትሽ ከስራ? አይ ሁሌ አይደለም የሚመጣ። በቃ አንዳንዴ ላይመጣ ይችላል፣ አንዳንዴ ደግሞ ይመጣል። ውጭ አዳልጥሎሽ ምግብስ ሰራለሽ? አይ እሱ የሰራው አለ። እሱ የሰራው በላ ንጹህ ነው። እስኪ ግባና ያው እስኪ ውስጥ ላይ ምንድነው የሚያየው? አይ ምንም። እስኪ ንጹህ ነው። ንጹህ ነው። ምን ይሰራልሽ? ምግብ ሁሌ በየቀኑ ይሰራልሽ? ሁሌ ሲመጣ ሁሌ ይሰራልኝና የማይመጣ ከሆነ ደግሞ ብዙ ስለሚሰራልኝ አያልቅም። ብዙ ምግብ ነው ያለው ውስጥ። አይ እንከባከባታል፣ ግን ግራ የሚያጋባ ነገር ነው። እንዴት እንደምን አስካውን ከገጠመን ነገሮች ትንሽ ከበድ ያለ ነገር። እናንተ ለምን ንጹህ ብዙ ምግብ ሲሰራልን ብናት መጣ አብረን እንበላለን። ዛሬ ትንሽ ምግብ ነው ይሰራል? ትንሽ ምግብ ነው ይሰራል? ሄሎ ልቆያችሁ ያገኘሽው መረጃ አለ? እኔ ቆንጆ ነሽ? ደህና። እኔ እኮ እንዳንቺ ቆንጆዬ ታለችኝ። እሷ ጋር ወስድሻለሁ። እሷም እህት ናት? አዎ ስታምር ብታይ። እሺ። ጓደኛዬ ጋር ሄጄ ነበርና ሰፈር አንዳንድ ሰዎችን ለመጠየቅ ሞክረን ነበር። እሺ። የአባቷ ጥሩ ሰው አይደለም፣ ቤተሰቦቿ እንዳለ ጠቅላላ ጥሩ ሰዎች አይደለም። እና የማ ይቺ ልጅ
ከሁለቴ ወይ 3 ጊዜ ወጣ ብታውቅ ነው እንጂ ከቤት ወጣ የምታውቀው ልጅ አይደለች ከተወለደች እስካሁን። እና እናቷ በህይወት የለችም። የጠንቋይ ገባሪ ነበረች መሰለኝ። አይ ምንም የሌላ ሰው እኮ ያወራል እና ይመስለኛል ጠንቋይ ባተጣልታ ገደላት አይነት ወሬ ነው እየተወራ ያለው። በዛ የተነሳ ሰው አግሎታል። እሱ አባትየውን ሰው አግሎታል። ለዛም ነው እንዲህ የሆነች ያለችው። ለዛ ይመስለኛል ከሰው ተለይቶ እያሳደጋት ያለው። እና ግን ሰው ላይ የሚያደርስበት ነገር ሳይኖር አይቀርም። አንዳንድ ጊዜ ቀን ላይ ብቻዋን ትጮሃለች፣ ተለሳለች። ይሄን ነገር ሰው ያውቃል። ተዋጭቷል። እዚህ ጋር ምንድን ነው እዚህ ጋር የተዋጨረው? እንግዲህ ለዚህ ግድግዳ ጋር ነው እዚህ ጋር የራሴ ነኝ። ለምን በቃ ስናደር ነው። መናደድ ምንድን ነው? ምንድን ማለት አታውቂም እኮ። ለምንድን ነው እንደሱ በቃ አያምሽም? በኋላ ነው የሚያመኝ። ሳረግ አያመኝ። አሁን እኮ እየደማ ነው እዚህ ጋር አንገትሽ ላይ። አሁን በነበረ ቅጽበት ነው እንደዚህ ያደረገችው ማለት ነው። አባቴ ይጠርግልኝ። ሁሌ ራስሽን ትባጭራለሽ? ለምን ሁሌ ትናደጃለሽ? ምን ያናድድሻል? በቃ ያናድደኛል። ምን መውጣት ፈልጌ ካልወጣው ያናድደኛል። አሁን እኮ በሩ ክፍት ነው። ውጪ መውጣት ፈልጌ የለ እነማን ሰዎቹ ነው። ማንንም አይገልሽም። ውጭ ያለው ማለት ነው እንደኛ ነው። አውሩት ሰው ምን አይገልም ነው። እኔ ግን ገርሞኛል። ይኸውልሽ ውጭ ያለው እንደኛ አይነት ሰው ነው። ሌላ እኮ ሰው የለም። ግን እንደኛ አይነት ሰው እኛን የሚመስል ሰው ነው ውጭ ያለው። ግን ገርሞኛል ነው ያሉት። አይገልሽም። አረ እንዴ አባቴ ቆጣኛል። ቢገልምስ አይገልሽም። ይሽሉጣኔ እምቢ ይሽሉጣ አሉጣም እምቢ አሁን እኮ ፀሐይ ማግኘት አለብሽ። እምቢ አልፈልግም። እኔ ፀሐይ አልፈልግም። ለምን እምቢ ያምሻል? ፀሐይ ሲመሽ ነው የምፈልግ። ሲመሽ ትወጫለሽ? ሲመሽ ወጣ ሰው ስለዚህ ሲመሽ ነው የምትወጪው? ቀን ላይ ብቻ ነው የማትወጪው? ሲመሽ አባቴ ያልመጣ ቀን አንዳንድ ቀን ወጣና አይቼው በር ላይ ይመለሳል። አይዞሽ እሺ፣ አይዞሽ ከኛ ጋር እንወጣለን አብረን ፀሐይ እንመታለን። እሺ ማንንም አይገልሽም አልኩሽ እኮ እኔ ማንንም ልትሞቺ አያደርግሽም። እኛ አለን። እሺ እኔ እጠብቅሻለሁ። እኔ ወንድምሽ ነኝ። እኔ አባቴ ብቻ ነው የሚጠብቀኝ። ለምን እኛ ሳንጠብቅሽም እንዴ? ለምን እኛ ሳንጠብቅሽም? እኛ ቤተሰቦች አይደለን? አይ አባቴ ብቻ ነው። እኔ ብቻ ነኝ ያለውሽ። እኔ ብቻ ነኝ እኮ። እኛ ስለማንመጣ ነው የዛን ጊዜ አይመቸንም ነበር። ለዛ ነው እሱ ግን ይመቸናል። ሰው አንቺን አይወድሽም፣ ይገልሻል። እኔ ብቻ ነኝ። ለምንድን ነው የማይወድሽ? አውቆ ነው እሱ ዝም ብሎ ነው። እኛ እንወድሻለን። እኔ እንከባከብሻለሁ። እሺ ውጭ ያሉ ሰዎች እኮ እንደናንተ አይደሉም። አንተ ደግሞ እዚህ ምን ትሰራለህ? ምን ታደርጊያለሽ? ምን ትሰራለህ እዚህ? ተከታትለሽ መጣሽ እንዴ? እኔ ነኝ አንተ ነው የምከታተለው? ምን ታደርጊያለሽ እዚህ? አንተ ራስህ እዚህ ምን ትሰራለህ? ማን ነው አንተ እንዴ? ማን ነው? ምን አደረጉሽ? ምን እንዳደረጉሽ? አንቺ ምን ታደርጊያለሽ እዚህ? ነው እንደፈራሁት እዚህ አንተ ነው ያስቀመጥከው? እህትና ወንድም ናቸው። ሳትጠይቂ ለምን እዚህ መጣሽ? ቆሻሻ ካንተ ምን ጠይቀው? አባቷ ነው። አንተስ ምንድነህ? አንተ እዚህ አባቷ ነው። ምን አገባ? ምን ይመለከታል? ምን አስቦል? ለምንድን ነው ቆልፋ ያስቀመጥከው? ይመለከታል ትላለህ እንዴ? በአንተ አፍ እሱ የሚጠራ አይደለም። በር ለምንድን ነው ቆልፋ ያስቀመጥከው? ምን ታውቃለህ? ምን ጓደኞች አይደሉ እንዴ? ለምን ከፈትሽላቸው? መክፈት ስለነበረባት እኛን በር ጓደኞች ምን አደረጉሽ?
መቱሽ አንተ ምንም ያላደረካትን እንዴት እኛ ምን እናረጋለን? አንቺ ስራሽ ምን ዝም ብለሽ ለምን ትመጣለሽ? አንተ አስተማርከኝ ስርዓት አንተ የነገርከኝ ስርዓት ነው የሚኖረው። ታራዘሩሽ አባትህ ነው የማን ያንተም የኔም። ምናልባት እቺም ደግሞ ታርተን ትሆናለች እንግዲህ ወይም ደግሞ አስቀምጦ እንደፈለገ የሚያረጋት ሴት ትሆናለች። አቶ ዘነበ አንቺ ምን ሆነሽ ነው? አንተ ቆሻሻ ነህ ልንገርና በጣም ነው የምጠላ። አቶ ዘነበ ጭራሽ ደግሞ እቺ አንተ ቆይ ምን የምታውቂው ነገር አለ? ምን የምታውቂው ነገር አለ? ቆይ ምን የምታውቂው ነገር አለ? ስለ ልጅቷ ስለኔ ጭራሽ ነኝ አንተ ቆሻሻ ደግሞ እዚህ ላይ የሚነገረው እንዴ? በስርዓት በቤት ነው ሁሉ ነገር የሚነገረው እንጂ ዝም ብለሽ ተከታትለሽ እንደኔ ባዘው ብለሽ ትገቢያለሽ እንዴ? አንተ ቆሻሻ ምን የምታውቂው ነገር አለ ስለ ልጅቷ? ምን አለ ብዬ ነው አሁን ፖሊስ መጥቶ ቢይዝሽ አንድ ነገር ያዘኝ ፖሊስን ሰርተ ነው እዚህ ዘግታ ያስቀምጥከው። ምንድን ነው ቁልፍ የተቀመጠችው? ምንድን ነው? እሺ ካሜራው ምንድን ነው? ምንም ይሁን ምን አገባ? ያንተ ጉር ተደብቆ የሚቀር መስሎ ነበር። ያንተ ጉር ተደብቆ የሚቀር እንደዚህ ነው እናትሽ በስርዓት ያሳደገችሽ? እናቴ ማን ታፈጥጠራም ስርዓቴን አባታቅና ትናንትና አንተ እኔን እንደዛ አድርገህ ስላስቀራኝ እንደዚህ ሆነን የምንቀር መሰለህ? ለምን አትሆንም? ቆይ ምን አደረገች እቺ ሴት? ቆይ ምንድን ነው? ኧረ እባክሽ አንቺ ዝም ብለሽ ሰው ዝም ብለሽ ማነውን አትዘባርቂ እንዴ? ለምን አትጠይቂኝም? እኔ ውጪ ዝም ብለሽ ገብተሽ ከምታወሪ ለምን እንደ ጨዋ እንደ በሰለ ሰው ለምን አታወሪ? ጨዋነት ካንተ ስለማውቀው አና ዘው ብለሽ ከተሽ ነው ልጅ ዘምታ ዘንግቻት ብትታመምስ ምንድን ነው ታውቂያለሽ? ለምን ደፋ አትልም? በምን አይነት ሁኔታ ውስጥ እንዳለሽ የምታውቂ ነገር አለ ወይ? ደፋ አትልም? መታመማ ነው እንደሚነግር ደፋ ለምን አትልም? ራስን ማጥፋት ካለኮ አንተን ለመግደል እኔ ይቸገርልህ ነበር። እሺ ሰማኝ። ለምን እንደዚህ ሆነ ይችላልችሁ? ስለ አባትነቱ ስለምናምኑ ተውና አባት ቆይ ስለሱ አራኔ ይሄ ቃል አሁን ስለዚህ ልጅ ነው እኔ ዋና ሐሳቤ እቺ ልጅ ነች። ለምን እንደዚህ ሆነ ይችላል? እኛ ባንደርስላት ኖሮ ምን ሊያረጋት ነው? እሺ አሁን በእንደዚህ አይነት ሁኔታ ምን ማያረግሽም ነኝ ነውጭ ነኝ ወይ ልጅ አሁን እየታመመች ነው። እሺ አንድ ነገር ብትሆንስ ምን የምታውቂው ነገር አለ? ተሞት ከፈለገች እንዴ ህሊና ተይ እንደዛ ተይ ትሽ እንደዛ ተይ ህሊና እንደዛ ተይ ደግሞ እንደዚህ ነው ከኔ ጋር ቆይ እንደዚህ ነው እናትሽ ያሳደገችሽ? እንደዚህ ነው እንዴ ማውራት ያለብኝ? እንደዚህ ነው ወይ ማውራት ያለብኝ? ዞር በላት ዞር በላት ዞር በላት እንደዚህ ነው ማውራት ያለብኝ? ዞር በላት አንተ ጋር እንደዚህ ነው ማውራት ያለብኝ? ልጅ አይደለችም። እኔ ስላው ልጅ ነው ብትሆን እንደዚህ አታደርግ። አባቴ አይደለም አንተ ቆሻሻ ነኝ ጋር አንተ አንቺ ዲዲ ናፍሽ የምትገብቺ ዞር በል እንዴ ቆሻሻና እርኩስ አባቴ የለኝም። ትሰማለህ? ርካሽ ተረጋጊ። እንዴት ነው የምረጋጋው? ማውራት ያለብን ነገር እናወራለን። በስንት ስንት ነገር እንደሆንኩ አልገባም። ቶኛል አውቃለሁ። ያንዳንድ ነገር ግን እናወራለን። በሰከነ መንፈስ ነው የምናወራው። አሁን በእናትህ ልጅቷን እኮ በእናትህ አሁን ረበሸች። እንደዚህ አይነት ነገር አይታ አታውቅም። ለመጀመሪያ ጊዜ ነው ሰው እንደዚህ ሲጣላ ማየቷ ራሷ። ለሰው አይምሮ እንዴት ነው የማትጠነቀቂው አንቺ? ዞር በልኝ አንተ እንዴ! አሁን እኮ በቃ ራሱ ነው ይመታል። ቁጭ በል ማን እንደሆንክ አውቃለሁ። ያኔ እናቴን ጥለሃት አስረግዘህ ጫወትክባት ልጅ ነኝ። እሺ ያኔ እናቴ መከራዋን አይታ ስቃይዋን አይታ ሁለት ሴት ልጆች አሳድጋለች። ለኛ መከራ ይሆናል። ወንድሜ ቆይ ቤተሰቡን የበተንከው አንተ የማታውቀው ነገር አለ እኮ ብዙ ነገር እኮ አለ። ስለማታውቀው ነው አንተ ቤተሰቡን የበተንከው፣ ቤተሰቡን ከጥቅም ውጭ ያደረግከው፣ ቤተሰቡን በታትነህ እንዳይሆን ያደረግከው አንተ ነህ። የምትሰራቸውን ስራዎች ጠቅላላ አውቃለሁ። ምን እንደምታደርግ ጠቅላላ አውቃለሁ። ገባህ? እች ልጅ ምን አደረገች? ምን አሳዘነች? እች ልጅ በር ቆልፈህ ሰው እንዳታይ ፀሐይ እንዳይነካት በምን አይነት መንገድ ነገር በምን አይነት መንገድ እንዳለፍኩ ታውቃለህ? ምን የምታውቀው አሁን ውጤት ነው አይደል? የምታየው በምን አይነት አስጨናቂ አስቸጋሪ ሁኔታ ውስጥ እንዳለፍኩ የምታውቂው ነገር አለ? ቆይ የምታውቂው ነገር አለ? አሁን አንድ ነገር ብትሆንስ? ከየት አንተ ነው እዚያ? እንዴት ነው አንቺ ለሰው አይምሮ ባትጠነቀቂው? አምሮ ስለሌለኝ እሷ ፊት ለምን አታዋሪኝም? ቆይ አሁን ይሄ ማውራት እኮ ለእሷ እኮ ጤናማ አይደል? በሚገባ ነገር አንተንም ቆይ ነገር አንተ ቆይ ሸሪና አውራኝ እንደፈለክ አድርግ። ልጅቷ ግን ይሄን ነገር መቋቋም አትችልም እያልኩ ነው። እንደዚህ አይነት ነገር አይታ አታውቅም። አስወጣትሽ ከዚህ አስወጣት እኮ ለሷ ከዛ በኋላ እናንተ ነገር አስወጣት አስወጣታ ምንም ነገር ቆሻሻ እኔም አልገባኝም። እርግጠኛ ነበርኩ ግን ይውሸት ነው። እሺ በቃ ወዴት ምዛፈት አይደለም። ይሄን ነገር ማየት አትችልም እያልኩ እኮ ነው። እንደዚህ አይነት ነገር አይታ አታውቅም። አንተ አይደለም ሲጀመር የምታስፈልጋት ነኝ አንቺ ልዳታት እስኪ ረቢ አንቺ በእናትሽ ሰው አለመደችም። ቆይ አረጋግቻት ለመልሳት
ልክ ነህ። ከአንተ አውሬ ጋር እየኖረች እንዴት ሰው ትለካለች? በቃ ተመልሰሽ ትመጣለሽ። እሺ ቁጭ በይ። ማንም አይነካሽም ማለት ነው። በቃ ቁጭ በል አንተ። በቃ ለምንድን ነው በር ቆልፍ ያስቀመጥከው? ተጫውተሽባት ነበር? የማታውቀው ነገር አንተ ለገዛ ልጅ እንኳን አትራርነህ ነገር ትናገራለህ። ለምን እንደቆለፍኩባት የምታውቀው ሚስጥር አለ? ምን የምታውቀው ነገር አለ? በቆልፉ ብቻ ነው አይደል የምታየው? ለምን ተቆለፈ? ምንም አይነት ምክንያት ይኖር ልጅ ላይ በር ለመዝጋት እሺ አሁን በላ አንድ ነገር ገኘው በዚህ ቁልፍ ይሄን በር ቆልፍ እኔ እንደፈለክ አድርገኝ። በቃ ይኸውልህ አሁን ልንገርህ ይሄ ጭቅጭቅ ማየት አትችልም እያልኩ እኮ ነው። በቃ እድሜ ነው በእርግጠኝነት ከ20 ዓመት በላይ ነው እቺ ልጅ የምትሆነው። 20 ዓመት ሙሉ በር አይታጣቅም፣ በር አይታጣቅም፣ አየር አይታጣቅም፣ ሰው አታውቅም፣ ትምህርት አታውቅም። ይሄ ጭቅጭቅ አይታጣቅም፣ ወንድምና ይሄ ጭቅጭቅ አይታጣቅም። የሚፈጠረው ነገር አይተኸዋል እኮ ለጊዜው ነው። ዞር አድርግልኝ እያልኩ እኮ ነው። ለምንድን ነው የማትረዳኝ? አየው ይሄን በር ሲቆለፍ ከውጪ ምንም የለም፣ ውስጥ ነው የምታውቀው። ይሄን ቤት ነው የምታውቀው። ገባህ? የምታውቀው ነገር የለም እኮ ይሄን አታሳያት እያልኩ እኮ ነው። ይኸውልህ እኔ አስቀምጣለሁ እያልኩ ሰውን እየጎዳ ነው እያልኩ እኮ ነው። ለምን አትረዳኝም? ለምን አትሞትም ስትፈልግ? እሺ ምንም አናደርግሽም። አይዞሽ ሰምቻለሁ። እያንዳንዱን ነገር ስለ አንተ አውቃለሁ። ጠንቋይ እኔ ምንም እቺ ደግሞ ከጠንቋይ ሴት የወለዳት ልጅ ናት ማለት ነው። በየቦታው እየሄደ ይወልዳል። ቤተሰብ ይወተና አንድ ነገር ልንገርህ፣ በአንተ ስም ስጠራ ራሱ አፍራለሁ። በአንተ ስም ስጠራ ግግሊና አይደለም አንተ አባቴ ነው ብዬ ለመቀበል ያንተ ስም እኔ ስም ጋር ሲጠራ በጣም ነው ልትግሊና አሳበለሽ አልበላም አልፈልግም። እናትሽ ናት የላከችሽ አይደል? ከእናትሽ ጋር የተደረገ ሴራ ነው። አባዬ ጋር ልንጫወት ነው። እሺ ምንም አናደርግም። እመጣለሁ በቃ አንድ ጊዜ ቁጭ ብዬና ችግር የለም ያው እመጣለሁ። እንታረቃለን እና እሺ ከእነሱ ጋር ምን እንታረቃለን? እሺ አቅፋለሁ። እሺ አይዞሽ። እሺ ፈልክሽ። እሺ ውስጥ ያሉት ደህና ቦታ እንትን በሉት። እሺ አሁን ካንተ ጋር ማውራት እንችላለን። አታረመኔ ጨካኝ እቺ የእናትሽ ሴራ ነው አይደል? አይደለ? እሷን ህይወቷን ለማሳጣት የተቀነባበረ ሴራ ነው አይደለ? ዝም በል ዛሬ እኔና እሷ ማን እንገናኛለን? ከዚህ እወጣለሁ፣ እናትሽ እናገኘታለን። ከዛ በኋላ የሚፈጠረውን ነገር እሷ ፊት እናገሪያለሽ። እንዴት አድርጋ ነው ያሳደገችሽ? አንቺ እንዴት አድርጋ ነው ያሳደገችሽ? ስርዓት ያዥ። እናቴን አግኝተህ ምን ታረጋታለህ? እኔን ማረጋት ነው እሷ ፊት ያሳይሻለሁ። እናቴን የምትነካው እኔን አልፈህ ነው። እሺ እስከ ዛሬ በአንተ ምክንያት ያነባችሁ ይበቃል። ቆሻሻ ረካሽ። አሊና ተረጋጊ። እናትሽ ናት የላከችልኛል እንዴ? ይሄ ሁሉ ነገር አድርጓት እንኳን ከእናቴ ናት አይወርድም። ለምንድነው ልጅ ቆልፋት ነበር? እዚህ ብዙ ምክንያት አለ። ብዙ ምክንያት አለ እኮ እንደሱ። አሁን እኮ ብትነግረኝ እሷ እያለች እኮ ስለ ቤተሰቡ ጉዳይ በቃ እሱ ራሱ የቻለ ታሪክ አለው አይደል እንዴ? እሱን እነግርሃለሁ። ግን እሷ ፊት ለምንድን ነው እንደዚህ የምታደርገው አይደል? ይሄን ካወቅ እንደተቆለፈባት ካወቅ ልጅቷ በስነ ስርዓት መናገር የማልችል እያወቅ እሷ ፊት ስለ አይምሮ አሰብ ካንተ አንተ ተምረሃል አይደል እንዴ? ለሰው አይምሮ ለምንድን ነው የማትጠነቀቀው? ልማር ታውቀኛለህ። አሁን እሷን ለማረጋጋት ለኔ ትቃዣለች። ለምን ትቃዥ? ማለትም ካለባት አብዳላ ላይ ነው መሄድ ያለባት እንጂ እዚህ በር ላይ ዘግተሃት አይደለም። እሺ ስማ፣ ስለዚህ ልጅ ለምንድን ነው እዚህ የደፈርካት ነበር? ኦብቪስሊ ምንም ጥያቄ እኮ ያስፈልገው። ማነው እንደዚህ ያለ? ጥያቄ እኮ ያስፈልገው። በነገራችን እየጠየቅኩ ነው ያለው። ማነው አርግ ያለው ብሎ እንዲመልስልህ ነው? ማነው እንደዚህ ያለ? ልጄ ናት እኮ። ኧረ እባክህ ከሌላ ጥበቃ እየተደረገላት ነው አይደል እንዴ? ምን እንደተፈጠረ ለምን እንደተቆለፈ የምታውቀው ነገር አለ አይደል እንዴ? ደግሞ የህይወት መስመራቸውን ቆልፈን የወጣ የኔን፣ የህሊናን፣ የማስተዋልን፣ የትዕግስትን፣ የእናታችንን የሙሉ ቤተሰቡን የህይወት መስመር ቆልፈን